የጸብ ደቦ እኮ የለውም የፍቅር ደቦ እንጂ ማለት ነው አይደለ? አንድ ሰው ይሳሳታል፣ ያጠፋል። ግን ሁሌ እዛ ጥፋቱ ላይ የምንኮረኩመው ሁሌ ያን ጥፋቱን እያነሳን የምንወቅሰው ከሆነ ይህ ልጅ ካለበት ወይም ደግሞ ከተፈጠረው ነገር ሊማር ወይ ደግሞ ልተማር አትችልም አይደለም። ቡዜ ምናልባት አንቺ በተረዳሽበት መንገድ ትክክል ነሽ። ሁሉም ሰው እዚህ ጋር በሚረዳበት መንገድ ትክክል ነው። ግን ደግሞ ኤፋ እኮ ምንም አይደለም የሚያደርገው ማለት አንቺ አሁን ማለት አሁን አንቺ እያሳስበሽ ያለው ቡዜ ቤተሰብ ላይ የሚፈጠረው ብጥብጥና የሚፈጠሩት ነገሮች ናቸው። ከዚህ በፊት ያው ከወንድም ጋር ተጣልተ በማየት መንገድ እና እንዴት ተደርጎ እንደታረቃችሁ ሰላም እንደፈጠራችሁ ያው ታውቃለህ። አሁንም ደግሞ ሌላ ስተት ሌላ ነገር ነው እያረክ ያለከው። ባላመንክበት ነገር ላይ እንዴት ቪዲዮ ልትሰራ ትችላለህ? እውነት ሩታ እርጉዝ ናት ወይ? አይ እኔ እንደ እህቴ ነው ማያት። ልክ እንዳንቺ አንቺ ጋር የሆነ ነገር ሲፈጠር የሆነ በደል ሲደርስብሽ ሳይ ደስ እንደማይለኝ ሁላ ሩታንም እንደዛው። እኔ በጣም ደስ ያለኝ ሁለተኛ ልጅ ስላረገዘች በጣም ደስ ብሎኛል። ውጤቱን ስታየኝ በጣም ነው ደስ ያለኝ። እንደውም ካላመንክ የፈለክበት ቦታ ሄደን ቼክ መደረግ እንችላለን ብላኛለች። በአለም ደግሞ ከእሷ ጋር ስላሳለፉኝ እጅጉን በጣም ደስ ብሎኛል ብሏታል። ግን ደግሞ ቡዜ አልተስማማችም በዚህ ሀሳብ። ለምን እኔ ከዚህ በፊት በእነሱ ህይወት ላይ እንደኔ የጣረ እንደኔ የለፋ የእነሱን ህይወት ወደ አንድ አቅጣጫ ለመመለስ ብዙ ለፍቻለሁ፣ ብዙ ሰርቻለሁ። ዛሬ ላይ ግን ምንም እንዳላደረግኩ ነው እየተደረግኩኝ ያለሁት። እሺ ምንም እንዳላደረግሽ እኮ ቡዜ ብትደረጊም እህት ነሽ፣ ትክክል ነሽ። ኦኬ ይሁን። ግን ደግሞ እነዚህ ልጆች ታናናሾች ናቸው። እውነት በተለይ ሩታ ታናሽ ነች አይደለ? በዚህ ሰዓት ምንም ይሁን ምንም እውነት እላችኋለሁ እህቶቼ፣ ማለት ምንም ብታጠፋ የፈለገችውን ነገር ብታደርግ እንደውም እስከ ዛሬ አብረሻት እንደ ቆምሻት አብረሽ ቆመሽ ነገሮችን ለማስተካከል ኦኬ ትክክል ነሽ። ሁለቱም የራሳቸውን ህይወት በራሳቸው መንገድ ይምሩ፣ መብታቸውን። ትክክል ነሽ። አዎ የሰው ልጅ በግድ እናንተ ህይወት ላይ ልታቆዩት በቃ ልታስቀምጡት አትችሉም ካለ ፍላጎቱ። ይህ ትክክል ነሽ። ግን ደግሞ የግላቸውንም ህይወት ደግሞ እንዲኖሩ እዚህ ያለው ነገር በመካከላቸው መፈታት አለበት። ገብቷቸዋል አይደለ? አዎ የተፈጠረ ልጅ አለ፣ እግዚአብሔር ይመስገን። በጣም የሚያሳሳ አይደለም ለእናት ለአባቱ ለቤተሰብ የሚያሳሳ ይቀርና ለእኛ ለወደኝስ እንኳን በጣም የሚያሳሳ በጣም ደስ የሚል ጸባይ ሰናይ የሆነ ወርቅ የሆነ ልጅ ጌታን እንደፈለጋችሁ ብታረጉት የማይነጫነጭ እንደዚህ እንደ ልጅ እንኳን የሚያስቸግር ልጅ አይደለም። እንግዲህ እኛው ሚዲያ ላይ ያየነው በአካል አይደለም። እንደዛ መሆኑ ደግሞ በጣም የሚያሳሳ ልጅ ነውና እግዚአብሔር አምላክ በጥበብና በሞገስ ያሳድግላችሁ፣ ልጃችሁ ከሰው አይንም ይጠብቅላችሁ። ስለዚህ እኔ አንድ ነገርም ደግሞ የተረዳሁት ሩታ ቆይ ማለት ብዙዎቻችሁ አሁን ላይ ሩታ ዋሽታለች፣ እርግዝናው ትክክል አይደለም፣ ወረቀቱም የቆየ ነው፣ ብቻ የተለያዩ ሀሳቦች ይነሳሉ እዚሁ ሚዲያ ላይ ማለት ነው። እጅግ ዋሽታ የምትጠቀመው ነገር አለ። እኔ ግራ የገባኝ ነገር ዋሽታ ምንድነው ልትጠቀም የምትችለው? ከዚህ በፊትም እኮ ከአብርሃም ጋር እኮ በእንደዚህ አይነት ጉዳይ የሆነ ነገር ታርቀው እንደገና ደግሞ አይ እኔ ለመታረቅ ፈልጌ አይደለም ብላ እንግዲህ ፕራንክ ነገር በሉት እንግዲህ ተደርጎ በዛን ሰዓት በጣም ብዙ ችግሮች ተፈጥረዋል አይደል? እንዴት እንደዚህ ታደርጊኛለሽ? በተለይ ሄርሜላን ከሱ ህይወት አስወጥቷት ነበር አብሮ እንደገና ተመልሶ የሆኑት። ኦኬ ስለዚህ እነዛ ስህተቶችን ፈጥራ ድጋሚ እንደዚህ አይነት ስህተት ታደርጋለች? አታደርግም። ገብቷቸዋል አይደለ? ግን እሷ አሁን ላይ እየፈለገች ያለችው ሰላምን ነው። በቃ የልጇን አባት አላደለ ማለት ልጁ አባቱን መስራት ፍቅር አግኝቶ እንዲያድግ፣ ሁለተኛም የተፈጠረው ጽንስ ደግሞ አባቱን እንዲያቅ ነው እንጂ እኮ ሌላ ነገር አይደለም። በግድ አብረከኝ ኑር እኔ የሚል ነገር አልሰማም ከሩታ። ግን የኔ ውዶች አሁንም ሩት ህይወት ላይ በጣም አላስፈላጊ የሆነ ሰዎች እየገቡ የእሷን ህይወት እየመሰቃቀሉ የራሳቸውን ላይፍ የራሳቸውን ህይወት የራሳቸውን ኢንካም ማለት የሚያዳብቱ ናቸው። እነዚህ ሁለት ልጆች እሷ ህይወት ላይ የጠቀሟት አንዳችም ነገር የለም። ጭራሽ እስከ ማልቀስ ነው አይደለ? ማልቀስ ማለት እንግዲህ በጣም ሩታ ጀግና፣ ጠንካራ፣ እንቧን ማናየት ሁልጊዜ አትበገር፣ ሁልጊዜ ጀግና የሆነች እንስት ናት እኛ ስናውቃት። ዛሬ ላይ ግን አንዳንዴ ከአቅማችሁ በላይ ሲሆን ስሜታችሁም እኮ እንደዚህ ነው አይደለም? ስታግላችሁት ራሱ እንባችሁ ይወጣል። በቃ ሳትፈልጉት ማለት ነው። እቺ ልጅ እንባን እስከ መቆጣጠር ድረስ ነው ስሜታዊ የሆነችው። ለምን ጭራሽ ቀለበት አደርጋለሁ የተለያዩ ነገሮች ሲናገራት እንግዲህ ስሜታዊ ነው የሆነችው። ይሄ ነገር የተፈጠረው በማን ነው? በሜሪና ዳኒ ነው አይደለም? እውነት ለእሷ እንደ እህትና እንደ ወንድ ብታስቡ እውነት የእሷ ይሄ ደስታን የምታስቀድሙ ከሆነ መጀመሪያ እሷ ላይ ነበር መስራት የነበረባችሁ። እሷና እሷ ላይ ነው በቃ እና ልጇ ላይ እንዴ በዚህ ሰዓት እኮ ከልጇ የሚበልጥባት አንዳችም ነገር የለም። ሊበልጥባት የሚችል ደግሞ የለም። እውነት አብርሃም አይበልጥባትም። ሆነ ልጇ ነው የሚበልጥባት። ለልጇ መኖር አለበት። ልጇ ታስፈልገዋለች።
ዛሬ ላይ ምንም እንደዚህ ስሜት ሊሰማት አይገባም ነበር። እናንተ ባትመጡ ኖሮ ይህንንም ምልልስ ከእሷ ጋር ይመላለስም ጭራሽ እስከምታዘን ጭራሽ ልጄ ከእንደዚህ አይነት አባት መፈጠሩ ነው እኔ የጠላሁትኝ። ለነገ ለልጄ ምንድን ነው ይሄ አባት የሚያወርሰው ምንድን ነው ታሪክ የሚያስቀምጥለት ብላ እንግዲህ አንገቷ እንድታቀረቅር ያደረጋችሁት እናንተ ናችሁ። አብርሃም ሲሆን ለምን አብርሃምን እልህ ነው እያስያዛችሁት ያላችሁት። በልህ ደግሞ የተስተካከለ ትዳር፣ በልህ ደግሞ ያማረ የሰመረ ህይወት የለም የተበላሸ እንጂ። ስለዚህ አሁንም ኤፋ ምናልባት ከሩታ ጎን ቆሞ ነገሮችን ወደ አብርሃም ጋር እንዲስተካከል ነገሮችን የሆነ አላደለ ይሄ ያየበት መንገድ እንግዲህ ለቡዜ ትክክል እንዳልሆነ የተረዳችሁ ምንም እንደማይመለከት ከዚህ ህይወት ላይ እና ከእሷ ጋር ግን መብት ነው ማለት አብርሃምና ሩታ ተጣሉ ማለት ቤተሰቡ ፍቅር አይሆንም፣ ቤተሰቡ ይለያያሉ ማለት አይደለም። ኦፍኮርስ ትክክል ነሽ፣ ሊሆንም አይችልም ማለት ባልና ሚስት ተጣሉ ማለት ይሄ ቤተሰባዊነት የነበረው ነገር ይቆማል ማለት አይደለም። የጸብ ደቦ የለውም በነገራችን ላይ የፍቅር ደቦ እንጂ። ስለዚህ እሱም አብርሃም ደስተኛ ይሆናል በቃ ይሄ ነገር ያስደስቷል ብሎ ነበረ ሰርፕራይዝ ሊያደርገው የሄደው። አብርሃም ደግሞ ልክ ወንድምየው እንዳለ አንድ ያላመነበት ውስጡ አለ በቃ ያላመነበት ውስጡ የተጠራጠረበት ወይ ደግሞ እሱ የሚያውቀው ነገር አለ አለ ዛሬ እንግዲህ ትላንትና በሰራው ቪዲዮ ማለት ነው። ስለዚህ አንዳንዴ ደግሞ ጊዜውን ብቻ እኮ መጠበቅ የለብንም፣ ራሳችንም መፍታት ያለብን ችግሮች አሉ። አንዳንድ ጊዜ ያው ጊዜ ይፈተዋል እናለን አይደለ? ጊዜው ደግሞ እስከሚፈተው ያስ ችግሮቻችን ለመፍታት ለምንድን ነው ማለት የሆነ ትንሽ መንገድ የማንሄደው? ዝም ብለን ቁጭ ካለና ጊዜውን የምንጠብቅ ከሆነ ምናልባት ጊዜው እኮ ሌላ ጊዜ የጨመረብን ይሄዳልና እውነት ለመናገር እኔ አላውቅም። አሁን ላይ በጣም ነገሮች ውስብስብ ብለዋል። እንደምታዩት እዚህ ጋር ፌሽታ ነው፣ እዚህ ጋር ለቅሶ ነው። እንግዲህ ትላንት ለሁላችሁ ማየታችሁታል። በተለይ እንግዲህ የሽምግልና ፕሮግራም ተብሎ በህግ ውስኪ ተይዞ ነበረ። እግዚአብሔር ይመስገን አሁን ላይ ቴክኖሎጂ በጣም የሰለጠነበት ጊዜ ነው ማለት አሁን ያለንበት ጊዜ እውነት በጣም እንዴት ልበላችሁ በቃላት የማይገለጽ ጊዜ ላይ ነው ያለነው። አሁን ላይ ቴክኖሎጂ ሰልጥኗል። በተለይ አሁን እነዛን ሱፍ ለብሰው እንግዲህ ሱፉን ገዝቶት አይደለም እንድሜ ለነ ጄሚናይ ለነ ኤአይ በእነሱ ሰርተው ነው እንጂ እውነት ሽማግሌዎቹ የአቤልና የአብርሃም አባቶች ነጭ በነጭ ለብሰው እነሱ ለብሰው ነው ሄዱት አይደለም። የዚህን ያህል መበሻሸቁ ለምን አስፈለገ? ለምን እንደዚህ ሊሆን ይችላል ነው? ለሩቲ ሽማግሌ ተላከ ስለተባለ ነው። ለሩታ ሽማግሌ ተልኳል ስለተባለ ነው ይህን እናንተ የሚያደረጋችሁት። ይህ በጣም ግልጽ እኮ ነው። እኔ እኮ ግልጽ እንዴት እንደማይኖላችሁ አላውቅም። አብርሃም እኮ ከሄርሜላ ጋር እኮ እንደማይኖርና እንደማይወደት እንደማይፈቅራት እኮ በጣም ግልጽ ነው። በቃ አብርሃም ካራክተሩን በጣም አድርጎ መጫወት መተወን በጣም ጎበዝ ደራሲ፣ በጣም ጎበዝ አክተር የሆነ ልጅ ነው። አደንቅለታለሁ፣ አጨበጭብለታለሁ። በቃ ለምን አሁን ላይ ከክብር የበለጠ ክብር ማለት በቃ ገንዘብ ከክብር የበለጠበት ጊዜ ላይ ያለ ነው። የእነሱን ፈለግ ተከትሎ በጣም ብዙ ዩቱበሮች እያያችሁ ነው እየሰሩ ያሉት ነገር በጣም የሚያስጠላ፣ በጣም ትምህርት የማይሰጥ፣ በጣም ከባህል ከወግ ከስነ ስርዓት ያፈነገጠ ነገር ነው እያየን ያለ ነው። ለምንድን ነው እየሆነ ያለው? አንዱ በሰራውን ስራ ሁሉም ተከትሎ የእነሱን ፈለግ እየሰራ ነው ያለው። ለምን ይሄ ይሆናል? እውነት ለምን ይሆናል? ለምንድን ነው በራሳችን የምናፍረው? እኔ ትላንትናም ነግሬያችኋለሁ። ሁለቱም አንድ አይነት ጥያቄ ተጠይቀው የመለሱ መልስ የተለያየ ነበረ። ሄርሜላ ስለ ወደፊቷ ታስባለች። ወደፊት ስላላት ከእሱ ጋር ድሪም ከእሱ ጋር ስለምታሳለው ላይፍ ስለምትወዳቸው ልጆች የተለያዩ ሀሳቦች ይሰጥ ነበር። እሱ ግን ነገ ራሱን ያውቃል ነው ያለው። እኔ ስለ ዛሬ ስለ ነገ የማውቀው ነገር የለም ነው ያለው። እንዴት ነው አንድ የማፈቅረው የምወደውን ሰው አንድ ሰው ስለሱ ቢጠይቀኝ ስለ ነገ ራሱ ያውቃል ዛሬ ነው የምኖሩ ብዬ አልለውም። እንደውም ከዛ ከማፈቅረው ከምወደው ሰው ጋር ዘላለማዊ ህይወቴን እንዲሁም ደግሞ እንደው ከሱ በፊት እኔን ያስቀድመኝ ነው እንጂ ምለው ስለ ነገ ራሱን ያውቃል። እውነት ነው። እሱማ ስለ ነገ ራሱን ያውቃል። እንኳን ስለ ነገ ይቀርና አሁን በኋላ ላይ ራሱ እንደሚፈጠር በሰው ልጅ ህይወት ላይ አናውቅም። እግዚአብሔር ነው አውቅ እግዚአብሔር ነው በህይወታችን ላይ ሁሉ ነገር ማድረግም ማዘዝም ማከናወንም የሚችለው። እኛ በእግዚአብሔር ነው የምንመራው። ምናልባት እኛ በራሳችን የምንመራ ይመስላል እንጂ አይደለም። ስለዚህ እውነት ለመናገር አሁን ላይ በጣም ብዙ ልጆች እያደረጉ ያሉት ነገር በጣም ከትምህርት የወጣ እንዳልኳችሁ ከባሉ ከስራው ያፈነገጠ ነገር ነው። ይሄ ነገር ደግሞ እኛ ፑሽ ስለምናደርጋቸው እኛ የሚሰሩትን ነገር ስለምናይላቸው ስለምናበረታታቸው ነው እንጂ ይሄ የሚሰሩት ነገር እይታ ቢያጣ ተመልካች ባይኖር እኮ ማንም አየውም። እና እኔ አብርሃምን ልቦና ይስጥ ማለት እወዳለሁ። ሩታ ግን ከዚህ በኋላ ራሽን ማድከም የለብሽ። እውነት ለመናገር እግዚአብሔር እውነት በልጅ ባርኮሽ ከሆነ
እግዚአብሔር እውነት ፈቅዶና ወዶ ይህንን ነገር አድርጎልሽ ከሆነ በአንቺ ህይወት ላይ እግዚአብሔር ይመስገን። ግን ደግሞ ነገ እራሱ አብራ መምጣት የሚችልበት ጊዜ ላይ ይመጣል። ትናንት ላንቺ ያለቀሽበት ቦታ ላይ ነገ እራሱ እያለቀሰ ሊለምንሽ ይችላል። እሺ እኔ ስለዚህ አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ፣ አንቺ በቃ የማትበገር ሴት ነሽ፣ ትችያለሽ፣ ብዙ ነገሮች ማድረግ ትችያለሽ። ትላንት ላይ ከደረሰብሽ ችግርና መከራ ዛሬ የሚመጣው ነገር አይበልጥም። በቃ አርግዘሽ ማየት ይችላል አይደለ? ትላንትላ በቃ ኤክሰርሳይዝ አለሽ። ከዚህ በፊት በቃ በመጀመሪያ ያለሽ ብዙ ነገሮችን ለምደሻል። አሁን ላይ ምንም ከዛ ነገር የበለጠ ነገር በህይወትሽ ላይ አይገጥምም። ተናግረሻል እኮ አብርሃም የመጀመሪያው ጊዜ አይደለም እንደዚህ ነገሮችን ሲያደርግ ጥፋቶችን ሲያጠፋ በአንደብሽ ተናግረሻል። ጀግንነት አለው ሴቶችን መቀየር። ጀግንነት ማለት ወንድ ራሱን ሲያስከብር፣ ቤቱን ሲያስከብር፣ ትዳሩን ሲያስከብር፣ ራሱን ሲያስከብር ነው ብለሻል። ትክክል ነሽ፣ ምንም አልተሳሳትሽም። ስለዚህ አሁን ላይ ቤተሰብ ጋር ያለው ነገር እንደዚህ አይነት ይሄ ሰጣ ገባ ባትገባቡ ጥሩ ነው። በተለይ ኤፍሬም እና ቡዜ። ኤፍሬም በራሱ መንገድ ትክክል ነው፣ አንቺ በራሽ መንገድ ትክክል ነሽ። ግን ደግሞ ምንም የዚህን ያህል ያጠፋው ነገር ልትወቅሽው ልትናገሩ የሚገባ ነገር አይደለም። ለምን ምናልባት ከዚህ በፊት የተጣሉት እነሱ ሁለቱ የራሳቸው የግል ታሪካቸውን ያጣላቸው ወይም ደግሞ የግል ጉዳያቸውን ያጣላቸው እንጂ አሁን ላይ ምን ሊያጣላቸው ይችላል? በቃ ሩታ ማርገዟን ሄዶ ስላበሰረው ስለነገረው ግዴታ በዚህ አይነት አይዲያ ቪዲዮ መስራት የለበትም ነው። እሱም እኮ እኔ እኮ ለታይታ ሳይሆን እየሰራው ያለሁት እኔ ያገኘኋት ነገሮቹን በቃ አላደለ እውነት ከሆኑ ሩታም ደግሞ ስላረገዝሽ በጣም ደስ ብሎኝ በቃ ለአብርሃም ለወንድም ያበሰርኩትኝ እኔ ማጎት ሁለተኛ ሊሆን ስለሆነ ነው። ባልን አብራት ያከበርኩት። ሩታ ማለት በጣም ጀግና መልካም ትሁቴነች ሴት ናት። ምንድነው ችግሩ ነው? እሷ ደግሞ ችግር አለው። በቃ ሁለቱም የራሳቸውን ህይወት ይኑሩ። አልፈልግሽም ያላትን ወንድ ለምንድን ነው የምትለማመጠው? እኔ በእሷ ቦታ ቢሆን ጭራሽ ዞር ብዬ አላየውም ነው ያለችው ዛሬ ማለት ነው። እንደዛ አይደለም ቡዜታይ፣ እውነት እንደዛ አይደለም። አንዳንዴ ነገሮች ለፈራጁ በጣም ቀላል ናቸው፣ ለተመልካች ሰማይ ቅርቡ ነው ይባላል አይደለ? የኔ ውዶች በያላችሁበት ሰላምና ጤና ፍቅር አፍሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላማችሁ ይዛልኝ። ባባይ